በዚህ መሃል በአብላጫ ድምፅ ተወስኖ በአምባገነንነት ፕሬዚዳንት ነኝ አመራር ነኝ በማለት ምርጫውን ትተህ ልትወጣ ትችል። ፓርቲው አሸባሪ ነው የግብፅንና የሻቢያን ተልዕኮ ተቀብሎ ነው ከምርጫው ራሱን ያገለለው ለማለት ይኸው በሚዲያ ዘመቻ ከፍተውብናል። ግን ምንም ያለ ይሉንታ ነው ስርዓቱን የተጓዘው። የሚፈራው ህዝብ የለማ። ህዝቡ ፈሪ ነው ብሎ ስላመነ የሚፈራው ህዝብ የለም። አማራ ጌናዊ ንቅናቄ ለምን አልጠቀሱት? ማለት የትብብሩ አንዱ አካል ስለሆነ ብዬ ነው። በጣም ከወላይታም ከኦሮሚያ የሚመጡ ምስኪን ወጣቶች ስለ ፖለቲካ ምንም የማያውቁ ለአቅመ ምርጫ እንኳን ያልደረሱ ጭምር የምርጫ ቦርድ ህግ ተላልፈው በሰልፍ አሰልፈዋቸው ነው የመጣቸው እያስፈራሯቸው። እሷ እንደውም በአጋጣሚ ቂርቆስ አካባቢ ነው ድምፅ የምትሰጠው። ለፓርላማ ኢዜማን ነው የምትመርጭው፣ ለክልል ምክር ቤት ደግሞ እነ ብልጽግና እዚህ ጋር የምታደርጊው ብለው እኔ ማለት እዚህ ጋር ያለሁት የትብብር እጩ ነኝ ስትለው መግቢያ ነው ያጡ። አንድ ፕሬዚዳንቱ ተነስቶ የሆነ ነገር ነኝ ብሎ የሚያወጣበት መግለጫ ያው ማህተብ የሚያርፍበትን ነገር ህወሓት ኢህአዴግ እንኳን አዲስ አበባ ላይ ይፈራ ነበር። ብልጽግና አስተውለ ከወር 2013 ራሱ በጣም እንደዛ እየተወደደ በዚህ ይሄን ያህል ልክ አዲስ አበባ ድምፅ አያውቅም። እንደዛ እየተወደደ ነው የምናገረው። አሁን ቤቱ የፈረሰበት ብዙ በደል ያለበት ህዝብ አንገቱን እየደፋ ቤቱን ሲፈርስበት በጸጋ እየተቀበለ ሲገደል ልጁ ሲገደል አባት እሺ እያለ አንዱ ሲታሰር ሲታፈን እያጨመጨበ እያጎበደደ ፍርሃቱን ተጨበርብሮም ነው የማወራው። 100 ሺዎች ድምፅ አለ። ስለዚህ ያለ ጥርጥር 100 ሺህ ህዝብ ና ብንለው የሚወጣ ህዝብ አለ አዲስ አበባ ላይ። አብርሃም ሃይማኖት እባላለሁ። የኢሃፓ ፕሬዚዳንት ነው። መልካም። ከምርጫው በኋላ ለመጀመሪያ ጊዜ የተገናኘ ነው መጋቢ። ትብብር ለኢትዮጵያ አንድነት ከ3 ዓመት በፊት ነበር የተመሰረተውና እንዴት ሊመሰረት ቻለ ከሚለው እስኪ እንደ መግቢያ እንዲሆነ። በጣም አመሰግናለሁ። ትብብር ለኢትዮጵያ አንድነት በትብብር የተጓዝነው ልክ ምርጫ 2013 እንዳበቃ ወዲያውኑ በሁለት ወሩ ነው ወደ መተባበር አለብን በማለት መኢአድ፣ እናት ፓርቲና ኢሃፓ ለ3 የጀመርነው ተባብረን በወቅቱ የተለያዩ መግለጫዎችን በጋራ ስንሰጥ ነበረ። የተለያዩ ስራዎችንም በጋራ ስንሰራ ቆይተናል። በህብረት ረጅም ጉዞ በጣም ነው የተጓዝነው። ትልቁ ወደ ትብብር የመጣን ደግሞ ህዝቡ መተባበርን በጣም ስለሚፈልግ አብዛኛው ማህበረሰብ ለምን አትተባበሩም፣ ለምን በጋራ አሰቡም የሚል ጥያቄ ነበረው። ስለዚህ በኢትዮጵያ ውስጥ ሊሰሩ የሚችሉ ጠንካራ ፓርቲዎች እነማን ናቸው በሚል እንደ ኢሃፓም ፈትሸናል። ከብዙሃኑም አናግረናል። ያላናገርነው ፓርቲ የለም። የሀሳብ ልዩነቶች ቢኖሩም ከተለያዩ ኃይሎችም ጋር እንደ ኢሃፓ ለመስራት ሞክረናል። ለምሳሌ ኮከስ ከሚባለው የኦፌኮ ሆነ ጋርም ኢሃፓ ብሎ አሁን እንስቴው ይሰራል። ዛማ መተባበር ነገር አለው። ከዚህኛው ጋር ግን የበለጠ በምርጫም በጋራ ቅንጅት በመፍጠር መሄድ አለብን በሚል ሰነዶች በማዘጋጀት ጥናቶች በማዘጋጀት እና ደግሞ የበለጠ በመሃላችን ውህደት በመፍጠር ብዙ ለመጓዝ ሞክረናል። ስለዚህ የትብብሩ ዓላማ አንዱ የህዝቡ ፍላጎት ነው። ሌላው ደግሞ በውስጣችን የነበሩ እንድንተባበር ትልቅ ሚና የነበራቸው ለምሳሌ እንደ ፕሮፌሰር ዝናቡ አበራ አይነት ልምድ ያላቸው ኢሃፓ ውስጥ መሪ መሆናቸው፣ ሌሎቹ የመተባበርን ጥቅም የሚያውቁ ሰዎች መተባበር አለብን በሚል ሰፊ መስዋዕትነት ከፍለዋል። በዚህ አጋጣሚ የፕሮፌሰር ዝናቡም ምስጋናዬን አቀርባለሁ። ይሄ ትብብር ህልውና እንዲኖረው ከፍተኛውን ድርሻ ስለተወጡ ማለት ነው። ስለዚህ መተባበሩ እንግዲህ ኢሃፓ ረጅም ታሪክ ያለው ፓርቲ እንደሆነ እንገነዘባለንና ስለምን ብቻውን መቆም አልመረጠም? ኢሃፓ እንግዲህ በጣም ከልምድም አንጻር ከብዙ አቅም አንጻር ትልቅ አቅም ያለው ድርጅት ነው። ልምዱም ቀላል አይደለም። በአቅም ደረጃ ጠንካራ ነው። ሆኖም የኔ ጥንካሬ ብቻ ዋጋም የለውም። ስለዚህ የህዝቡ ፍላጎት መሳካት አለበት። መተባበር እና ተቀናይቶ መውጣት ጠቃሚ ነው የሚል እምነት ያዘውና
የኔ ጥንካሬ የእናት ፓርቲ የመኢአድ ሲጨመርበት ነው በሚል እነዚህን ፓርቲዎች አብሮ በጋራ ይዞ መሄድ የበለጠ ውጤታማ ያደርጋል በሚል እምነት በተለይ የኢትዮጵያ ፖለቲካ ደግሞ በብዙ ፈተናዎች ውስጥ የሚያልፍ ስለሆነ ብዙ ዋጋ የሚያስከፍሉ ነገሮች ያሉበት ፖለቲካ ውስጥ ላይ ያለ ነው እና ይሄንን ለማለፍ ብቸኛው አማራጭ መተባበር መዋሃድም ጭምር ዝግጁ ነበር ኢህአፓ በዚህ ጉዳይ ላይ እስከ ግንባር ሌሎችም ነገሮችን ለማድረግ በየትኛው ሁኔታ ውስጥ ፍላጎት አለው። የአባላቱን ፍላጎት ቁርጠኝነትም አብሮ ለመስራት ያለው ቁርጠኝነትም በጣም ልዩ ነው። አመራሩም በተመሳሳይ ቁርጠኛ ነው። በጋራ ሰርቶ ሀገሪቱን ለማዳንና ኢትዮጵያ ከገባችበት ቀውስ መዳኛው ይሄ ብቻ ነው ብሎ በማመን ነው ከራሱ በብቻውን ከመጓዝ ይልቅ በህብረት መጓዝን የመረጠው። እንግዲህ ትብብሩ መጀመሪያ አካባቢ ቀደም ብዬ እንዳነሳሁት ያው 3 ዓመታትን ያስቆጠረ ጥምረት ነው። መጀመሪያ ላይ ብዙ ተስፋ ተጥሎበት ብዙ ትኩረትም አግኝቶ እንደነበር እንገነዘባለን። በተለይም ደግሞ ከምርጫው በፊት በነበሩ ጊዜያት ውስጥ በምትወጡት መግለጫ ጭምር የህዝቡን ቀልብ ለመግዛት ሞክራችሁ ነበርና ነገር ግን ቀስ በቀስ እየተፈረካከሰ መጣና እየተፍረከረከ መጥቷል። ይህ የሆነበት ምስጢር ምንድን ነው? ትብብሩ እንደ ትብብር እውነት ለመናገር በጣም ጠንካራ ጉዞዎችም ነው የተጓዘው። ብዙ ፈተናዎች ነበሩበት። በተለይ 3ቱ ፓርቲዎች እናት፣ መኢአድ፣ ኢህአፓ በመሀላቸው ያለው ችግር ጭምር በቀላሉ እየፈቱ ጠንካራ መሰረት ላይ ነው ራሳቸውን ያቆሙት። በመሀል ግን ሳናውቃቸው እንዲሁ ያስገባናቸው ሊኖሩ ይችላሉ። ሙከራዎች ነበሩ። ለምሳሌ እንደ ትብብር 7-8 ነበር ዋደን ነው አሁን ወደ 3 ይመጣል። ስለዚህ የተለያዩ ፓርቲዎችን አስገብተናል። መታገል ፍላጎት ያላቸው ሌላ ተልእኮ እንዲሁ ከስርዓቱ ጋር ከለጥፎ ስርዓቱን ያወደሱ መቀጠል ፍላጎት ያላቸው ጭምር ማቀፋችን ዋጋ አስከፍሎናል። መታገል የማይፈልጉ ዝም ብሎ የይስሙላ የፓርቲ ሰርቲፊኬት ብቻ ይዘው መጓዝ የሚፈልጉ አሉ። በህወሓት ኢህአዴግ ጊዜም በተመሳሳይ 200 ካድሬዎቹን ህወሓት ኢህአዴግ የፓርቲ ሰርቲፊኬት በመስጠት ፓርቲ ናቸው በማለት የመድበለ ፓርቲ ስርዓት አምን ማለት ደህንነቶቹን ጭምር ሰርቲፊኬት ይሰጥ እንደነበር ይታወቃል። በዚህ ጊዜም ደግሞ ወዶ ገቦች ራሳቸውን አሳልፈው የሰጡ በመጠጋጋት ከህዝብ ሳይሆን ከራሱ ከስርዓቱ ስልጣን የሚፈልጉ ፓርቲንን ባዮች አሉ። ስለዚህ በእንደነዚህ አይነት ፈተናዎች ውስጥ ነው የኢትዮጵያ ፖለቲካ ያለውና 3ታችን ጋር ስቲልም እስካሁን ባለውም ችግር የለም። እናትም ጋር መኢአድም ጋር ኢህአፓም ጋር እንደውም እንደ አንድ ቤተሰብ ነው ያለው። ፓርቲዎቹ ጠንካራ ትብብር ነው ያለን። ነገር ግን ከመሃል ያስገባናቸው የተለያዩ ቀደም ብያለሁ 8 ከዛም በላይ ነበር። የተለያዩ ፍላጎት የነበራቸው ጠንካራ ያለ መግለጫ ስናወጣ ትተው ሊሄዱ ነበሩ። አይ በዝም መግለጫና አንስማማ የሚሉ እንዲሁም የሆነች ነገር ትግል ስትጀመር ህዝባዊ ስብሰባና አካሄድ ስንል ወይ የሆነች ነገር ስንል ፍርሃት ውስጥ የሚገቡ መታገል የማይፈልጉ አጋጥመዋል። ሲወጡ ቀጥለዋል። የተለያየ ፍላጎት ሊኖር ይችላል። 3ታችን ግን ኢህአፓ ለምሳሌ ብቻውን ሰላማዊ ሰልፍ ጠፍቶ እኔን ጨምሮ ብዙ አመራሩ ከሰዋል። ህዳር 30 ቀን 2016 ዓ.ም ጦርነት ይቆም ብለን በዛ ሰዓት ትብብር ውስጥ ብንሆንም መኢአድም እናትም ፈቅደውልን ነው በጋራ ብናረግ ፍላጎት ነበረን። ነገር ግን አይ በተናጠልም የማድረግ መብት እንዳለን የኛንም መብት በማክበር በጋራ በማንስማማባቸው ጉዳዮች በተናጠልም እየሄድን ተስማምተን ቀጥለናል። በቅርቡም ሚያዝያ 30 ጠርተን ሰልፍ እንዲሁ በተመሳሳይ በጋራ ከምናረገው ይልቅ በግል ከምናረገው ይልቅ በጋራ በሚል ተስማምተን ደግሞ መተናል። ስለዚህ የህብረታችን አንዱ ወደፊት መሄዱ ጠንከር ብሎ መሄዱ አንዱ ደግሞ ወደኋላ መቅረት የሚባለው ነገር አንዱ ደግሞ የተለያየ ትግል ስልት አላለና ሊበታትነው አልቻለም። ስለዚህ ትልቁ የተማርንበት ጥራት ላይ መስራት እንደሚያስፈልግ እና ማን ነው የህዝብ እውነተኛ ውክልና ያለው ፓርቲ በትክክል ለመታገል ዝግጁ የሆነ ህዝባዊ ፓርቲ ማን ነው? ለህዝብ የቆመ ለህዝብ ያልቆመ ደግሞ እንዲሁ
ዝም ብሎ ግለሰብ እጅ ላይ ብቻ ያለ ፓርቲ ማን ነው ብሎ መለየት ያስፈልጋል። መተባበር ለወደፊቱ ለሌሎች ፓርቲዎች ምክራችን እኛ በዚህ ጉዞ ውስጥ በ4 ዓመት ምናምን ጉዟችን ውስጥ የተረዳ ነው። ሶስታችንም ፓርቲዎች በስመ ፓርቲ ዝም ብሎ መሰብሰብ በጣም ዋጋ እንደሚያስከፍል ተረድተናል። የኢትዮጵያ ሕዝብ ግን ሊኮራብሉ ይገባው። እንደዛም ሆኖ ተስፋ የተጣለበት ትብብር እንዳይፈርስ ሶስቱ ፓርቲዎች የከፈሉት መስዋዕትነት ቀላል አይደለም። ውስጣዊም ውጫዊም ተግዳሮቶችን በመቋቋም ነው እዚህ ድረስ የደረሱት። አማራ ብሔራዊ ንቅናቄ ለምን አልጠቀሱት? ማለት የትብብሩ አንዱ አካል ስለሆነ ብዬ ነው። እንግዲህ ትብብሩ ከዚህ በኋላ በአዲስ መልክ የሚቀጥል ስለሆነ ቅንጅቱ የተቀናጀው እስከ ለምርጫና ለምርጫ ነው። ከዚህ በኋላ ደግሞ እንደ ትብብር እንደ ግንባር ወይም ደግሞ እንደ ውህደት የምንቀጥል ሊሆን ይችላል። ልንዋሃድም ግንባርም ልንፈጥር እንችላለን። የየፓርቲዎቹ አመራሮች የሚወስኑት ውሳኔ ነው። ስለዚህ ባለው ሁኔታ ላይ ከዚህ በፊት ለ7ኛው ምርጫ የተሰጠን ሰርተፊኬት ምናልባት ማንዋያ ምርጫ ከተካሄደ እንደ ትብብር ልንሄድ እንችላለን። እንዳሁን እንዳለው ትብብር እንደ ቅንጅቱ ማንዋያ ምርጫ ከሌለ ግን በዚሁ የሚያበቃ ይሆናል። ስለዚህ ባለው ሁኔታ ላይ እንደ ትብብርም እንደ ውህደትም እንደ ቅንጅትም ከዚህ በኋላ ከቀጠል ሶስታችን ነው እንቀጥል። ለምን አማራ ብሔራዊ አይቀጥልም? ያው እንግዲህ እነሱ ሲሆን ሶስታችን ግን እርግጠኝነት ከዚህም በኋላ እንደምንቀጥል እርግጠኛ መሆን ይቻላል። አንድ ኢትዮጵያ ዲሞክራሲያዊ ፓርቲ የሚባልም ነበረ። እሱ ለምን አልቀጥልም? በራሳቸው ፍቃድ በራሳቸው ፍላጎት ይወጡት። በአጋጣሚ ኢህአፓ ዳር 27 ገባ ህዝባዊ ስብሰባ ጠርቶ ነበረ። እዛ መሀል በተፈጠረ አንዳንድ ተጠቃቀም ነገር ያው ዝርዝር ማውራት አልፈልግም። በራሳቸው ፍላጎት በግላችን መወዳደር አልፈልግም ማለት ከትብብሩ ወጥቷል። ለትብብሩ መሰንጠቅ ወይንም በተወሰነ ደረጃም ቢሆን መከፋፈል ፈጠላይ ቆማል ነው። ምንም አሁን እንግዲህ ቅድም እንዳልኩ ይሄ ትብብር በደንብ ለቀጣዩም ሂደት ለቀጣዩም ጉዞ ማሰብ ያለበት ውስጣዊ ነገሮች ችግሮች ይፈጠራሉ። ነገር ግን እነዛን ችግሮች ይዘንበት ይሄድ። እንግዲህ ትብብሩ በሌላ ጊዜ ቢሆን ከመሰባቱ ታሪክ ቢሆን ተበታትኖ ነው የቀረው ቅንጅት። እኛ በጣም በጥበብ ይዘን ምርጫ አድርሰነዋል። ከምርጫውም በኋላ አስቀጥለነዋል። እንዳይፈርስ የጠላት እቅድ እንዳይሳካ አድርገናል። አንፈረሰም። እንደ ትብብር ፓርቲዎች ሊወጡ ይችላሉ። የትግል ስልት ላይ ስማማቸው ይችላል። የተለያዩ እንቅስቃሴዎች ላይ ስማማቸው ይችላል። ስለዚህ ምን አገለዋል? እኛ አንዱ ፓርቲ ሲወጣ እንዳይፈርስ አድርገን ነው የሰራነው። ስለዚህ የበለጠ በተለይ ሶስቱ ፓርቲዎች ጠንካራ መሆንና ብዙ ልምድ መኖር ጠቅሞ ይህ ትብብር እንዳይፈርስ ትልቁ ሚና ተወጥቷል ብዬ አምናለሁ። በዚህ መሀል ውስጥ ግን ያጋጠሙ መግባት መውጣቶች ይኖራሉ። በዚህ መሀል ውስጥ ደግሞ የተለያዩ መቃቃሮች፣ የሀሳብ ልዩነቶች ይኖራሉ። እነሱ ደግሞ ተፈጥሯዊ ናቸው። ሆኖም ወደ ከፋ ችግር እንዳይገባ ግን በጥበብ በትዕግስት ብዙሃኑ ለምሳሌ ነው የነበሩት አማራ ብሔራዊም ሌሎቹ ፓርቲዎች የከፈሉት መስዋዕትነት ብዙ ነው። ስለዚህ በእንደነዚህ አይነት እንቅስቃሴ ውስጥ በዚህ አይነት ጉዞ ውስጥ የሀሳብ ልዩነቶች መኖራቸው ተፈጥሯዊ እና የሚጠበቅ ነገር ነው። የሀሳብ ልዩነት፣ የትግል ስልት መናየት የተለያየ መኖሩ ብዙ የሚደንቅ አይደለም። በዚህ ምክንያት የተፈጠሩ በብዛት አማራ መቀጠሎች ልዩ ይችላሉ። ሆኖም ትብብሩ እንደ ትብብር ቀጥሏል። ግን በተወሰነ ደረጃም ቢሆን ለመከፋፈሉ የአመራሩ ድክመት ወይስ ደግሞ የምትራመዱበት መንገድ መለያየት ነው? እንግዲህ አሁን ምንድነው ወደፊት ይፋ ላደርገው ይሆናል። ግን በዋናነት የተለያዩ ፍላጎቶች መምኛቸው ነው ብዬ አምናለሁ። እንደገና ደግሞ ብዙ እንግዲህ እንደምታውቀው እዚህ ያንን የኢትዮጵያ ፖለቲካ ውስጥ ብዙ በጣም ፈታኝ ነገሮች አሉ። በጣም ፈታኝ
የፖለቲካ ትግል ህይወትህንን ጭምር አስይዘህ የምትታገልበት ነው። በህይወት ላይ ማስፈራራቶች ያሉበት፣ የግድያ ዛቻዎች ያሉበት፣ በሁሉም አይነት በታጣቂ በመንግስት አይን የሚዛትበት ሀገር ላይ ነው ያለው። አፈናዎች አሉ፣ እስራቶች አሉ። አንዳንድ የፖለቲካ ከኛ ውስጥ የሚወጡ ብዙ ዋጋ የከፈሉ አሉ። ፓርቲያቸው ሊፈርስባቸው ብዙ መስዋዕትነት የከፈሉ ነበሩ፣ የታሰቡ ነበሩ። በእኛ ጋር በመሆናቸው ደግሞ ብዙ ዋጋ የከፈሉ አሉ። እውነት ለመናገር በጣም እነከሌ አንልም፣ ሁሉም ከኛ ጋር በትብብር ውስጥ የነበሩ አባል ፓርቲዎች ዋጋ ከፍለዋል፣ መሪዎቻቸው ዋጋ ከፍለዋል። እና ያ ዋጋ መክፈል ከዛም በላይ ደግሞ ያለው ነባራዊ ሁኔታ እነዚህ ነገሮች ረጅም እንዳትጓዝ ያደርገዋል። ኢቨን በቃ በሰላማዊ ትግሉም ጭምር ተስፋ ቆርጠ ትጥቅ ትግል ውስጥም እንድትገባ የሚያስገድድ ሁኔታ አለ። አይደለም በህብረት መሄድ አምባገነን ስርዓት የብልጽግና መንግስት ይፈራል። ስለዚህ ህብረቱን ለማድረስ ብዙ ስራዎች ተሰርተዋል፣ ብዙ ፈተናዎች መጥተዋል። ያ ማለት እነሱ ላይ የደረሰው ፈተና ኢህአፓም ላይ ደርሷል፣ እናትም ላይ፣ በአደም ላይ፣ አማራየውናዩም ላይ፣ አንድ ኢትዮጵያም ላይ፣ ሌሎቹም ላይ ወዘተርፈ ብዙ ነው። ስለዚህ ገብተው የነበሩት በውስጥ ለምሳሌ በጣም ብዙ ፓርቲዎች አካተን ነበር ሞክረው ሲያስፈራሯቸው ከኛ የሸሸዋል ሲያስፈራሯቸው የማቃቸው ጭምር እና አይ ስንጠይቃቸው በኖርማል ጊዜ እንደዚህ በህይወታችንም ጭምር ተመታብን የሚሉ ነበሩ። ስለዚህ መተባበር የማይፈልግ ጠንካራ ፓርቲ ተገዳዳሪ እንዲኖር የማይፈልግ ስርዓት ነበረ። ይሄ 2000 ያለፈው አመት በተለይ 5 ዓመታት ከምርጫ 2013 ማግስት ስራዬ ተብሎ ፓርቲዎች ወደ ህዝብ ልብ ውስጥም እንዳይገቡ ተጠናክረውም እንዳይወጡ በሃይላንስም እንዳይጠናከሩ ብዙ ተሰርቷል። ስለዚህ በእነዚህ ምክንያት ከሰላማዊ ትግሉ እንድንወጣ የወጡ አሉ እኮ። በዚህ ሂደት ውስጥ አሁን ወደ ትጥቅ ትግል የገቡ ብዙ ሰላማዊ ታጋዮች፣ የማውቃቸው ጋዜጠኞች፣ ፖለቲከኞች አሉ። ስለዚህ ስገደድ ወደ ሰላማዊ ትግሉ ላይ ተስፋ ሰቆት ትጥቅ ትግሉን ነው የምትመርጠው እና ራሱ መንግስት ሆነ ብሎ ከሰላማዊ ትግል ይልቅ የትጥቅ ትግል አማራጭ እንድንጠቀም ያስገድድ ነበር። ምናልባት ከዚህም በኋላ እንግዲህ በዚህ መንገድ ሁሉም ጠቅላይ በመሆን እንዳለ ጠቅልሎ ይሄ ህዝቡን ፍርሃት ውስጥ ከቶ እንግዲህ አምባገነን ትልቁ መሳሪያው ህዝቡን ፍርሃት ውስጥ ማክተት ነው። የኢትዮጵያ ህዝብ ደግሞ ለትንሽ ጊዜ ለእንደዚህ አይነት ነገር ይመቻል። አምባገነኖች በቀላሉ የሚያስፈራሩት ህዝብ ነው የኢትዮጵያ ህዝብ። ስለዚህ ከብዙ መከራ በኋላ ነው ፍርሃቱን የሚያስወግደው። ይሄ ልምምዱ ሁሌም ለአምባገነኖች ባሪያ በመሆን አገልግሏል። ይሄ እዚህ ላይ ፓርቲዎች በደንብ ሰፊ ስራ መስራት አለባቸው ብዬ አምናለሁ። ህዝብ ከፍርሃት ነፃ እንዲወጣ እንደውም የተዘረጋ ነው ያ የህዝብን ችግርና አማራጭ ፖሊሲ ላይ ብቻ በመስራታችን ዋጋ ከፍለናል። በቀላሉ ካድሬዎች የሚያስፈራሩት ህዝብን እንዴት ማጠናከር እንዳለብን አላወቅንም። ስለዚህ በዚህ ምክንያት በካድሬ ፍርሃት ውስጥ የገባን ማህበረሰብ ለማንቃት የበለጠ ጠንካራ ለማድረግ አልሰራንም እና አጉል በህዝቡ ላይ መተማመን ነበረ በእኛው። ይህ ትልቅ ድክመት በህዝቡ ላይ መተማመናችን ብዬ አምናለሁ። ይህ ማለት ህዝቡ እኛን አይፈልገንም ማለት ሳይሆን በፍርሃትና በማስገደድ በማንበርከክ ሁሌም መሳሪያ ያለው አምባገነን ስርዓት ለትንሽ ጊዜ የኢትዮጵያ ህዝብ እየጨቆነ የነገስታቱ ስርዓቱ ጨቆኖ ገዝቶታል። ሲነቃ ይነቃል ከብዙ በኋላ። ነገር ግን በመሃል በጣም ምቹ ነው፣ አይንቀሳቀስም። ሌላው ዓለም ፍርሃትን አስወግደው ነው የሰላማዊ ትግል በደንብ ምቹ አድርገው መብት መጠቀም ህጋዊ መብት መሆኑንና ለዚህም ምንም መስዋዕትነት መከፈል ተገቢ መሆኑን አሳምለው ነው ሌሎች የምዕራቡ ዓለም ውስጥ ያሉ ፖለቲከኞች የሚሰሩት። እኛ ጋር ግን ችግሮቹ ላይና ከዛም እኛም ስንታሰር ስንታፈል ስንወጣ ያንን ደግሞ መልሰን ስንታገል አንዳንዶቻችንም ከሰላማዊ ትግሉ ራሳችንን እያገለል የትጥቅ ትግሉን አማራጭ በማድረግ እየተጓዝን ነው ይከለላውም ነው። ስለዚህ ሰላማዊ ትግል ላይ ወጥ የሆነ በጽናት መቆምና ማህበረሰቡን የማንቃት ስራ ግን አልተሰራም። ከዚህ በኋላ የበለጠ የተማርነው ህዝቡን ከፍርሃት ቆፈን አናጥቀን በደንብ መስራት እንደሚያስፈልግ፣ ይሉንታ እንደማያስፈልግ ህዝቡ በትክክል ፈሪነቱን ፈሪነህ ብሎ መነገር አለበት። ፈሪነቱን እንዲያስወግድና
እዚህ ላይ መስራት እንደሚገባ እንደ ኢህአፓ ብለናል። መልካም። ስለዚህ ዛቻና ማስፈራሪያዎች ለትብብሩ መዳከም የራሳቸው አስተዋጽኦ ነበራቸው። ከምርጫው በፊት ከእርሶ ጋር በነበረኝ አንድ ቃለ መጠይቅ ቅድመ ሁኔታ ያስቀምጣችሁ ነበርና እነዚህ ቅድመ ሁኔታዎች ደግሞ ካልተሟሉ ምናልባት በምርጫው ላንወዳደር እንችላለን፣ በእርግጥ የተወሰነ ነገር የለም ግን ላንወዳደር እንችላለን የሚል ሀሳብ አንስታችሁ ነበርና እነዚያ ቅድመ ሁኔታዎች ሳይመለሱ ነው የተወዳደራችሁት። ለምን? ጥሩ ጥያቄ። እንግዲህ ትልቁ ነገር ፓርቲ ውስጥ ለምሳሌ እንደ ኢህአፓን ውሰደው። ኢህአፓ ስለሆነ በዋናነት ይህን ጉዳይ ሲያራምድ የነበረው ኢህአፓ ስራ አስፈጻሚ 13 ስራ አስፈጻሚ ያለው፣ ማዕከላዊ ኮሚቴ ደግሞ 55 ማዕከላዊ ኮሚቴ ያለው እና ከጠቅላላ ጉባኤ ቀጥሎ ወሳኙ አካል ማዕከላዊ ኮሚቴ የሆነ 55 በህገ ደንባችን መሰረት ይሄ ማዕከላዊ ኮሚቴ በተለይ እንደነዚህ አይነት አንኳር ጉዳዮችን የሚወስነው እሱ ነው። ለምሳሌ ከሀገራዊ ምክክሩ ስንወጣ ሀገራዊ ምክክር ውስጥ ቅድመ ሁኔታዎች አስቀምጠን አለመለስ ሲሉ በእነዚህ ቅድመ ሁኔታዎች እስካልተሟሉ ድረስ አንድ ላይ ምክክር ውስጥ መቀጠል የለብንም ብለን በአብላጫ ድምፅ ማዕከላዊ ኮሚቴው ወሰነ። ስራ አስፈጻሚው የውሳኔ ሀሳብ ይዞ ቀረበ። በወቅቱ ልንወጣ እንችላለን እያለ ስንናገር ነበር። ግን ልንወጣ እንችላለን የሚለው የማንችልበት የማዕከላዊ ኮሚቴ ውሳኔ ስላለ ማለት ነው። በዛ ምክንያት ናሽናል ዲያሎጉ በቃን ብለን በአብላጫ ድምፅ 43 ድምፅ በከፍተኛ ድምፅ ማለት ይችላል 43 ሰው ደግፎት ከናሽናል ዲያሎጉ ራሳችንን አገኘን ማለት ነው። ከዛ በኋላ ግን ምርጫ 2018 ሰባተኛው ሀገር አቀፍ ምርጫን በተመለከተ ግን ምንድነው የሆነው? ስራ አስፈጻሚው እንደ ስራ አስፈጻሚ በጥናት ውጤቱ መሰረት ያገኘው ግኝት ይሄ ምርጫ ነጻ፣ ፍትሃዊ፣ ዲሞክራሲያዊ እንደማይሆን፣ በአጠቃላይ ምንም አስቻይ ሁኔታ እንደሌለው፣ በሁሉም ሀገሪቱ ውስጥ ጦርነት እየተካሄደ እንደሆነ፣ ሰላም በሌለበት ውስጥ የሚደረግ ምርጫ የትም እንደማይደርስ፣ እኛም ህዝባዊ ስብሰባ እንኳን ጠርተን ህዝብ ማወያየት እንዳልቻልን፣ ውጤቱ ደግሞ ያለ ጥርጥር ብልጽግና 99% ወይም 100% እንደሚያሸንፍ እናቅ ነበር። ሂደቱ ምንም ይሄ የተሸፋፈነ አይደለም። እንኳን እኛ ተራው ማህበረሰብ ይሄ ምርጫ የተጭበረበረ እንደሆነ ገና ከሂደቱ ያውቅ ነበር። አንድ ምርጫ መጭበርበሩ የሚታወቀው የምርጫ ውጤት በሚሰጠው ድምፅ አይደለም። ከዛ በፊት ፓርቲዎችና ህዝብ እንዳይገናኙ በማድረግ የሚሰራው ተልእኮ፣ ለምሳሌ ከዚህ በኋላ የ2023 ምርጫ 8ኛው ምርጫ እንደሚጭበረበር የምናውቀው ከዚህ በኋላ ምህዳሩ የሚጠብቅ ከሆነ፣ ሚዲያዎች የሚዘቡ ከሆነ፣ እኛም ሰላማዊ ሰልፍ ስንጠራ የማይፈቀድልን ከሆነ፣ ህዝባዊ ስብሰባ ስንጠራ የማይፈቀድልን ከሆነ በቃ ግልጽ ነው። ከህዝቡ ጋር ያልተገናኘ ፓርቲ በምን መንገድ ነው ህዝቡ አውቆት ሊበርታ የሚችል? ሲጀመርን ደግሞ ህዝብ ማወቅ ሲባል ደግሞ ቅድም ያልኩ ፍርሃትን የምታስወግድበት ነው። ስለዚህ አምባገነኖች አሁንም ፍርሃት አንግሰው ቀጥታ ሁለተኛው አማራጭ ፍርሃት፣ ህዝብ ሙሉ በሙሉ ፍርሃት ውስጥ ከገባበት ብቸኛው አማራጭ አንተም መሳሪያ ማንሳት። ምክንያቱም መሳሪያ ያለው ብቻ ነው የሚገዳደረው እንደዚህ አይነት ነገር። ስለዚህ ህዝብን ሆነ ብሎ በፍርሃት፣ በኢኮኖሚ፣ በኑሮ ውድነት፣ በስራው፣ በምኑ በእንጀራው እየመጡ እያስፈራርቡ ኢቭን ፋይዳ ነንበርህን አምጣ ይዘላል ስትመርጥ ትታያለህ። ያው ካድሬዎቹ ሰፊ ዘመቻ ያደረጉበት ነበር። እንጀራህን ታጣለህ። አሁን አዲስ አበባን ህዝብ ብንወስድ እንደው ገበሬው የተሻለ ነው። አሁን ክፍለ ሀገር እንደውም ተሻለ ምናምን ሲሉ ሰዎች በጣም ይገርመኛል። ክፍለ ሀገር ቢያንስ ህልውናው የማይፈራበት ብዙ መንገድ አለው። የራሱ ቤት አለው። በግብርና ላይ የተመሰረተ ኢኮኖሚ ነው። የግል አብዛኛው የግል ሰራተኛ ነው። ገበሬ የሚፈራው ነገር የለም። ተዳፍሯል እዛ። ከተሜው ግን በብዙ መንገድ ይፈራል። ልጆች አሉ፣ 3-4 ልጆች ይኖሩታል። ቤት ኪራይ ይኖረዋል። አንድ ወር ደሞዙን ቢያጣ ቤት ኪራዩም ልጆቹም ማብላት አይችልም። ፍርሃቱ ከኢኮኖሚው ጋር ተሳስሯል። ስለዚህ የህልውና ጉዳይ ሆኗል። ፍርሃቱ ከሱም አልፎ ስለ ልጆቹ ነው የሚፈራው። ስለ እናቱ፣ ስለ አባቱ፣ ስለ ቤተሰቡ ነው የሚፈራው። ስለዚህ በዚህ የሰቀቀን ህይወት ውስጥ እያለ ቁጥር 1 ፈሪ የአዲስ አበባ ህዝብ ነው የሚሆነው ማለት ነው በእኛ እና በእንደዚህ መንገድ በስራውና በእንጀራው ጭምር በህልውናው እኛ እኮ ያየነው በጣም የሚያሳዝንህ ነገር ይሄ
ሊስትሮ ሰራተኛ እንኳን እያስፈራሩ ምርጫውን ብልጽግናን ባትመርጥ ካርድ እየሰጡት ማለት ነው። ባትመርጥ እዚች ጋር ሊስትሮ አትሰራም እየተባሉ ብዙ ሊስትሮ ሰራተኞች፣ ፓርኪንግ ሰራተኞች ከወላይታም ከኦሮሚያ የሚመጡ ምስኪን ወጣቶች ስለ ፖለቲካ ምንም የማያውቁ ለአቅመ ምርጫ እንኳን ያልደረሱ ጭምር የምርጫ ቦርድ ሕግ ተላልፎ በሰልፍ አሰልፏቸው ነው የመጧቸው እያስባሏቸው። ስለዚህ በእንደዚህ መንገድ ተመረጥኩ ሲል ብልጽግና ምን አይነት ሞራል እንዳለው አይገባኝም። ይሄ ያሳፍራል። ለዛም ይመስለኛል ናፍረው ድግሱንም የተዉት ጠቅላይ ሚኒስትሩ ጥሩ አድርገዋል። ያሳፍራል። በዚህ ላይ ምን ትደግሳለህ? ምን በአነ ሲመት ልታካሄድ ትችላለህ? ይሄ በጣም የሚያሳፍር አንገት የሚያስደፋ ነው። እርግጠኛ ነኝ በእርግጠኝነት ብልጽግና በዚህ ከረካ እውነት አስተዋይ ሰው ካለ ከውስጣቸው ሁሉም ጤነኛ አይደለም ማለት ነው። ይሄ የሚያረካ ሳይሆን አንገት የሚያስደፋ ነው። ለብልጽግና መንግስት እየየ ማለት ከነበረበት አሁን ነበረ ማለት የነበረበት። ያ ማለት ቀጣዩ ለኛ 100% እንዳሸነፍን ነው የምንቆጥረው። እንኳን እንደዚህ በዚህ መንገድ አይን ባወጣ መንገድ የዓለም ሕዝብ ባየው መንገድ እንኳን ተዘረፈን ደስተኞች ነን። ስለዚህ ቀጣዩ ግን በደንብ እኛን አስተምሮናል። ቀጣይ ሕዝባችንን እንድናነቃና የበለጠ እንድናደራጅ ይሄን ፈሪ ሕዝብ ከፍርሃት አስወጥተ ወደ ድፍረት እንድንከተው አድርጎናል። ፈርተህም ለአደጋ ውስጥ የምትደበቅ ችግሩ እዛው እየመጣልህ ስለሆነ መፍራት የለብህም እያል እየበከርን ያለ ነው። ስለዚህ በሰላማዊ ትግል ለመብቱ መቆም አለበት። ይህንን ለማድረግ ደግሞ ቁርጠኛ መሆን ያስፈልጋል። በዚህ ልክ አምባገነን ስርዓቶች ፍርሃትን እየተጠቀሙ ህዝብን እያወናበዱ ለሚሄዱት ምርጫ መቀጠል የለብንም የሚል ጥናት መጣ። ስለዚህ ያ ጥናት መጥቶ ማዕከላዊ ኮሚቴው መወሰን ነበረበት። ቅድመ ሁኔታዎች ተቀመጡ። ሁለተኛ ምርጫ እንዲካሄድ ያው ቅድመ ሁኔታውን ስንናገር ሲቆየን አሁን አንደግሞ ከዛ በኋላ ማዕከላዊ ኮሚቴው ግንቦት 17 ቀን ተሰበሰበ። ሁሉም ተመሳሳይ አቋም ነው ያለው። የስ አስቻይ ሁኔታ የለም፣ ምርጫው የሚጮህ ሁሉም ይታወቃል። ግን አንዳንዶች ምን አሉ? ይሄ ስርዓት አምባገነን ስርዓት ነው። ፓርቲውን ሆነ ብሎ በሐሰት በወቅቱ ካሄዱ የነበሩ ዘመቻዎች አሉ። ፓርቲውን ከሰላማዊ ትግል ወደ ትጥቅ ትግል አሸባሪ ብሎ ወደ ትጥቅ ትግል ለማስገባት ብልጽግና ካድሬዎች ተዘጋጅተው፣ ስለዚህ በዚህ ለማይረባ ምርጫ እንደሚጭው ነበር ምርጫ እኛ ከምርጫው በመውጣታችን ምክንያት ፓርቲው አሸባሪ ነው፣ የግብፅንና የሻቢያን ተልዕኮ ተቀብሎ ነው ከምርጫው ራሱን የገለለው ለማለት ይኸው በሚዲያ ዘመቻ ከፍተውብናል። አንዳንድ ማዕከላዊ ኮሚቴ ደግሞ በያሉበት በአካባቢያቸው ጭምር የግድያ ዛቻዎች ችሉ ይደረጉባቸው ፍርሃቶች ነበሩ። ስለዚህ በዚህ ሁኔታ ውስጥ ሆነ ፓርቲያችንን ማፍረስ የለብንም። ለቀጣዩ በሰላማዊ ትግል ተስፋ ሳይቆርጥ ለዋናው ትግል ራሳችንን ማዘጋጀት አለብን። ይሄ ሰላማዊ ትግልን በመጠቀም ህዝባዊ እምቢተኝነትን ጨምሮ ሌሎች ጠንካራ ትግሎች የማድረግ መብት አለ። ስለዚህ የጠላት በከፈተልን ወጥመድ እነርሱ ወሰጡን አጀንዳ ውስጥ አንገባም በማለት አብላጫው ድምፅ 11ዱ አንቀጥል የሚል ሲሆን የተቀረው ደግሞ አይ እንቀጥል፣ ከነችግሩ እንቀጥል፣ ውጤትም የለን፣ ውጤትም አንጠብቅም፣ ነገር ግን ፓርቲውን እናድ በአብላጫ ተወሰነ። ሲወሰን በዚህ ሰዓት ምንድነው ያለ አማራጭ? ለማድረግ ይባላል ለአብላጫ መገዛት ይባላል። እንግዲህ እኛ ኮሌክቲቭ ሊደር የሚባል የጋራ ምረት ነው የምናራምደው። ስለዚህ በዚህ መሀል በአብላጫ ድምፅ ተወስኖ በአምባገነንነት ፕሬዚዳንት ላይ አመራር ነኝ በማለት ምርጫውን ትክክል ልትወጣ ትችል። ስለዚህ ያና አማራጭ ለአብላጫው ተገዝተ የሚመጣውን መስዋዕትነት መቀበል ነው። ከዛ በኋላ አማሎቻችንም ደጋፊዎቻችንም መንግስትም ሁሉም እኛኑ ነው የደበደበው እና መከራው ቀላል አልነበረም። ከባድ አሳዛኝ ጊዜ ነው በኢህአፓውያን ያለፈው። ስቲልም እያለፈ ነው ያለው። ብዙ መስዋዕትነት ነው እየከፈልን ያለው። የኢትዮጵያ ፖለቲካ የሚያሳዝነው ይሄ ነው። የጎንዮሽ ትግሉ ለነጻነት እታገላለሁ እያለ ከመንግስት ከሆነው አምባገነን ከሆነው ስርዓት በላይ አንተን ነው የምታገለህና እጅግ በጣም የሚያሳዝን መከራ። መልካም። ከተወዳደራችሁ በኋላ ደግሞ በወጣችሁት መግለጫ ውጤቱን አንቀበልም የሚል መግለጫ ወጣችኋልና ያንን ተከትሎ አንዳንዶች መሸነፋቸውን ሲያውቁ ነው የምርጫ ውጤቱን አንቀበልም የሚሉት በሚል እናንተ ሲታችሁ ነበርና ምን ምላሽ አላችሁ ለነሱ? በነገራችን ላይ መሸነፋቸውን ሲያውቁ ነው የሚለው ቀድመንም እኮ ተናግረን ውድድሩ ይሄ ምርጫ ነጻ ፍትሃዊ ዲሞክራሲያዊ አይሆንም
ኢቭን ቅዳሜ ዕለት ሰኞ ምርጫው ሊካሄድ ቅዳሜ ያወጣው ትብብሩ ያወጣው መግለጫ ማየት በቂ ነው። ምርጫው ምንም ነፃ ፍትሃዊ እንደማይሆን ብልጽግና 100% እንደሚያሸንፍ አንዳንድ ቦታ የለቀቃቸው ቦታ ላይም የእሱ አሽከሮች በቀጥታ እንደሚገቡ ጭምር መረጃዎች ይፋ አድርገናል ለህዝባችን። እኛ ቀድመን ይህም ባንናገር እኮ ምንም አይደለም። እኔ እንደውም ትንሽ እንደ ግለሰብ ማለት ነው ስንናገር የምናውቀው መረጃ ተለቅቶብኛል በማለት ብልጽግና ራሱን ያስተካክላል የሚል እምነት ነበር አብዛኞቻችን። እኔም አንዳንዶቻችንም እስቲ እናውጣው መረጃውን ራሱን ሊያርብ ይችላል ይሉንታ ሊይዘው ይችላል ብለን ብዙ ሞክረናል። ግን ምንም ያለ ይሉንታ ነው ስርዓቱም የተባዘው። የሚፈራው ህዝብ የለማ። ህዝቡ ፈሪ ነው ብሎ ስላመነ የሚፈራው ህዝብ የለም እና በባንኩና ታንኩ ተማምሎ በቀጥታ አይን ያወጣ ዘረፋ ያካሄደው። ስለዚህ በዚህ ሁኔታ ውስጥ ቀድመን የተናገርነው እንደውም ቀድመን ከተናገርነውም በላይ ሆነ ጉዳዩ። እንደውም የሚያሳዝነው እንደዚህ እንደተዘረፈም እያወቁ አንዳንድ ምርጫ ጣቢያ ላይ የብልጽግና አመራሮች ካድሬዎች ከምርጫ አስፈጻሚዎች ውጪ መግባት የሌለባቸው ምስጢራዊ ቦታ ጭምር እየገቡ እዚህ ላይ ያርጉ እዚህ ላይ ያርጉ። ለምሳሌ ልውሰድ። አንድ የኢህአፓ ከፍተኛ አመራር የሆነች የትብብሩ እጩ ናት። እሷ ለመምረጥ ተሰልፋ አንድ ካድሬ እንግዲህ የምትመርጪው እዚህ ጋር ነው ካድሬ ያልኩት ያውም የምርጫ አስፈጻሚ ሆኖ ያነሰው ልጅቷም ምስክርነት ጭምር ለምርጫ ቦርድ ያዘጋጀላት ናት እና እዚህ ጋር ነው የምትመርጪው። በቃ እንግዲህ እዚህ ጋር እሷ እንደውም በአጋጣሚ ቂርቆስ አካባቢ ነው ድምፅ የምትሰጠው። ለፓርላማ ኢዜማ ነው የምትመርጪው፣ ለክልል ምክር ቤት ደግሞ ለብልጽግና እዚህ ጋር የምታረጊው ብለው መመሪያ ሰጥተዋት በመረጃ ጭምር ይዛለች። የምስክሮች ሁሉ አሏት። ከዛ በኋላ መጨረሻ ላይ ወደ ውስጥ ሰውየው ጋር አብራ ከገባች በኋላ እኔ ማለት እዚህ ጋር ያለሁት የትብብር እጩ ነኝ ስትለው መግቢያ ነው ያጡ። እንደነዚህ አይነት አይን ያወጡ ውንብድናዎች ነበር የሚከናወኑት። አንዳንድ ቦታው ላይ ቁጥር በጣም በሚያስቅ ሁኔታ ነበር ቁጥር ራሱ ዝም ብሎ የሚሰጠው የሚታደለው። ለምሳሌ አንዳንድ ፓርቲዎች ይለፉ ሲባል ያለፉት ላይ ዝም ብሎ የመጨረሻዋ ማዳበር ላይ ቁጥር ዝም ብሎ ይጃላ ቁጥር የተሰጣቸው ዝም ብሎ። ስለዚህ ያሸነፉትን ጭምር በመንጠቅ በስተት ያሸነፉ አንዳንዴ ከቆጠራ ላይ ከምን ላይ ጭምር በመንጠቅ የተሄደበት እና የሚታወቅ እንኳን እኛ ተራው ማህበረሰብ ህዝቡ የሚያውቀው ምርጫ ምን እኛ መጀመሪያም እናሸንፋለን ብለን አልገባን። ቀደም እንደነገርኩ ሁኔታዎች ስለቀጣዩ ትግል ሰላማዊ ትግል ላይ ተስፋ መቁረጥ ስለማያስፈልግ ብቻ ነው የገባንበት እንጂ ምርጫው ነፃ ፍትሃዊ ዲሞክራሲያዊ እንደማይሆን 100% እርግጠኞች ሆነን ገባን። ገብተንም ደግሞ ያልተስተካከለ በአዲስ አበባ ውስጥ ከ90% በላይ ታዛቢ አሰማርተናል። ታዛቢዎቻችንም ይልኩልን የነበረው መረጃ ጠዋት ላይ የሚሰማ የነበረ መረጃ በጣም የሚያሳዝንና የሚያሳፍር ነበረ። በዚህ ምክንያት ውጤቱ እንደማንቀበልና መንግስትነት ቆጭ ብሎ እስካልተደራደረ ድረስ ለመንግስትነቱ ክም እንደማንሰጥ ጭምር በይፋ እንደ ትብብር መግለጫ ወጥቷል። እሺ ውጤት እንቀበላለን አንቀበልም በሚለው ላይ የትብብር አመራሮች ማለት የአራቱ ፓርቲዎች አመራሮች የተለያየ አቋም ነበራችሁ። ይህ ለምን ሆነ? አስፈጻሚውና ስራ አስፈጻሚውና ማዕከላዊ ኮሚቴው አልወሰነም የሚልም አስተያየት በሚዲያ እየወጡ ሲናገሩ ነበርና ይሄ ለምንድን ነው የተፈጠረው? በተወሰነ እንደ ስራ አስፈጻሚ መግለጫም ስናወጣ ማዕከላዊ ኮሚቴ ተሰብስቦ አያውቅም። ስራ አስፈጻሚ ነው የሚሰበሰበው። ማዕከላዊ ኮሚቴ እንግዲህ ማለት ምን ማለት ነው? ስራ አስፈጻሚ አባላት እንዳለ የማዕከላዊ ኮሚቴ አባል ናቸው። ሁለቱንም ኃላፊነት ያላቸው ናቸው። ስለዚህ ኢሚዲየትሊ መጥራት ይቻላል። ምን ማለት ነው? ከኢህአፓ 2 ሰው አለ፣ ከእናት 2 ሰው፣ ከመያድ ከአማራ ጊራይ 2 ሰው አለ። ስለዚህ ለማዕከላዊ ኮሚቴውም 5 ሰዎች አሉ። ያለ ጥርጥር የሚወሰነው በዚህ ሂደት ላይ ተመሳሳይ ቀጣይ ውሳኔ ለመስጠትም በቅርቡ ስብሰባ ተመን ይወሰናል። ያለ ጥርጥር ውሳኔው ወይ ይሁን ነው ወይ አይሁን ነው የሚሆነው። ስለዚህ ያኔ የመጨረሻው አካል ነው ብሔራዊ ማነው ማዕከላዊ ኮሚቴው የመጨረሻው አካል ነው። የመጀመሪያው አካል ግን ስራ አስፈጻሚ ነው። እንደነዚህ አይነት የፖለቲካ ውሳኔዎችን ወስኖ መግለጫ የመስጠት መብት አለው። ከዛ በኋላ ደግሞ ለምክር ቤቱ አሳውቆ ደግሞ የመወሰን መብት። እናንተ ምርጫው ተጭበርብሯል ወይም ደግሞ ነፃና ፍትህ አልነበረም ብላችሁ እንደ ትብብር መግለጫ አውጥታችኋል። የአማራ ጊዮናዊ ንቅናቄ ደግሞ አመራሮች በጣም ጥሩ የሚባል ምርጫ ነበር ሲሉ
ተናግረዋልና እዚህ ላይ ምን ይላሉ? እንግዲህ እሳቸው ያዩበትንና እኔ በምን መንገድ እንዳዩ አላውቅም፣ ግን እንደ ትብብር አይደለም ያንን የተናገሩት የግላቸው አቋም ስለሆነ እንግዲህ አንድ ቀን ጠርታችሁ ምን ይልል አይቶት ነው ትብብሩ ይሄ ነው የሚለው እሱ ደግሞ ምንድን ነው ብላችሁ እንድጠይቋቸው ለፈለገው የእሳቸውን ከታያቸው ስለማላውቅ እሳቸው ላይ ብዙ ማስተያየት የለኝም። በምርጫው ያሸነፉት እጩዎች ዕጣ ፈንታ ምንድነው የሚሆነው? እውቅና እንሰጥም ብላችሁ ስለነበር ነው። በእርግጥ ቅድም ከምክር ቤቱ ስብሰባ በኋላ የሚወሰን ይሆናል ብላችኋል። እንደው አሁን ላይ ምንድነው የትብብሩ አቋም? በትብብር ስለሆነ የፓርቲዎቹ ኃላፊነት ነው የሚሆነው። የኢህአፓ ያለፈው የኢህአፓ መያድ ያለፈው የመያድ ነው የሚመለከተው እና ግለሰቦቹ የሚወስኑት ውሳኔ ነው የሚሆነው። እኛ ባለው ሁኔታ ለምርጫው እውቅና አንሰጥም። ይሄ ምርጫ ነጻ፣ ፍትሃዊ፣ ዲሞክራሲያዊ አይደለም፣ መንግስትነት እውቅና አንሰጥም ብለናል። ይሄ ደግሞ አቋማችን ነው እና ደግሞ ከማዕከላዊ ኮሚቴው ይህንኑ ነው የሚያጸድቀው ለውጥ አይመጣም። ስለዚህ በዚህ መሀል ውስጥ ያሸነፉት አባሎቻችን የትብብሩ አባሎች እንግዲህ እኛ የምንወስነው ምሳሌ አክብረው ለቀጠል ያለማክበርም የማለት መብት ስላላቸው እሱ ላይ ብዙ ማለት አልፈልግም። ከዛ በኋላ ግን በየፓርቲው ለምሳሌ ዲሲፕሊን ጉዳይ ካለ የኢህአፓ እጩ ከሆነ ኢህአፓ ራሱ ነው እርምጃ የሚወስደው። ከአባልነት ማገድም ሌሎች ነው እርምጃ። የኢህአፓ እጩ ግን አሸንፏል፣ ውጤት አግኝቷል። ያሸነፈ አለ፣ ያሸነፈው አለ። ግን እስካሁን ባለው እንትን እኔም አላየውም። ኢህአፓ አብዛኛው የሚያድ የሚባለው ኢህአፓ የእናት የሚባል ነገር የለም። ኢህአፓ ለምሳሌ እንዲሁ ነው ከተባለ ያሸነፉ ሰዎች አሉ። የት አማራ ክልል ማዕከላዊ ኢትዮጵያ ጨማ እሱ ሳይሆን አሁን የኢህአፓ የመያድ የእናት ጊዜያችን እንዲጠፋ ግን በተጨባጭ ግን የኢህአፓ እጩዎች ፓርላማ ጭምር ከክልል ምክር ቤት ባሻገር ማለት ነው። ስለዚህ የኢህአፓ የራሱ የሚለውን ኢህአፓ በራሱ መንገድ ይሄድበታል። መያድ ደግሞ የመያድ ነው ኃላፊነቱ። ስለዚህ እኔ የመያድ በደንብ ላይ ገብቼ የምሰጠው አስተያየት ሊኖረኝ ይገባ። ይሄ ማለት ግን ቀጣይ ምክር ቤቱ ይሄንን ውሳኔ ስለ አስፈጻሚ ውሳኔ ካጸና ከቀየረው ደግሞ ይግቡ ሊል እኮ ይችላል ምክር ቤቱ። ይግቡ ካለ ደግሞ ወደ ሌላ ነገር ላንገባ እንችላለን። ስለዚህ በቅርቡ የምንጠራው ምክር ቤት የሚወስነው ይሆናል። ስለ መንግስትነቱ ከማንሰጥም አሁን ይሄ ስለ እጩዎቹ መግባት አለመግባት ትልቅ አጀንዳ ስላልሆነ ብዙ ትኩረት አንሰጥም ነው። ትልቁ አጀንዳ ምርጫው በጭበርበርና ከመንግስትነት እውቅና ለመስጠት ጋር የተያዘው ትልቁ የኛ ዋናው ፖለቲካ። ስለዚህ ግለሰቦች አሸንፈናል ንግባ ብለው ካሉ እነርሱ ላይ የምናጠፋው ነው። ዋነኛ መከራከሪያ አጀንዳ ሆኖ ነበር እኮ የሰነበተው ይብን በእናንተ በኩል በእኛም በኩል ተመሳሳይ እንደዚህ አይነት ነገሮች ይመላሉ። እንደ ምክር ቤት በቀጣይ የምንወስናቸው ውሳኔዎች ኖረው ከዛ በኋላ ውሳኔው ምክር ቤት አይግቡ ከሆነ እንደ ስራ አስፈጻሚ ወስነናል። እንደ ስራ አስፈጻሚ ወስነን መከበር አለበት እስከ ምክር ቤት ስብሰባ ማለት ነው። የስራ አስፈጻሚ ውሳኔ እስከ ምክር ቤት፣ የምክር ቤት ውሳኔ እስከ ጠቅላላ ጉባኤ መከበር አለበት። ስለዚህ በዚህ መሰረት የምክር ቤቱ ውሳኔ እንግዲህ ገና መስከረም ስለሆነ እነሱ የሚገቡት የማይገቡት መስከረም ላይ። ስለዚህ ከመስከረም በፊት ምክር ቤታችን ስራ አስፈጻሚ የወሰነውን ውሳኔ ይወስንና አይግቡ ከሆነ ኢህአፓ አባላቱ አትገቡም ብሎ ያዛል። የዛን ሰዓት ተላልፎ ከሄዱ ከአባልነትም ጭምር የመሰረዝ መብቱ የኢህአፓ ነው። መያድ ደግሞ ያልሰርዛቸው መብታቸው ነው ብሎ ካለ ከመያድ ጋር በዚህ ጉዳይ አንጣላ። በቃ ምክንያቱም የማስተካከል ጉዳይ የመያድ ነው። ትብብሩ በህገ ደንባችን መሰረት ዲሲፕሊን እርምጃ መውሰድ አይችልም። የፖለቲካ አቅጣጫ ብቻ የማስቀመጥ እና ለተወሰነች ፐርፐዝ የተቋቋመ ለምርጫ ብቻ የተቋቋመ ስለሆነ ህጋዊ ተቋም ሆኖ መቀጠል አይችልም። ኢቭን ሰርቲፊኬት ይመልሳል ከዚህ ምርጫ ማግስት። አሁንም ወደ መመለስ እየመጣ ነው። ስለዚህ ከዚህ በኋላ ያለው
ህልውና በየፓርቲዎቹ እጅ ነው ይወድቅ። ስለዚህ ከመስከረም በኋላ ፓርቲዎቹ ናቸው ኃላፊነቱን ሊወስዱ። እርሶ የስራ አስፈጻሚ ኮሚቴው ወስኖ ነው መግለጫ ወጣው እያላችሁ ነው። የትብብሩ ፕሬዝዳንት ግን እንደዚህ አይነት ውሳኔ አልወሰንም ብለዋል። በማህተም ያወጣሉ ራሳቸው የሚፈረው ነው። ስለዚህ እሳቸው ይሄ ወይ ለመንግስት ህብረት እውቅና አይሰጥም። ምናልባት አስተያየታቸውንም አይቻለው የይግቡ አይግቡ የሚለው ትልቅ አጀንዳ አይደለም፣ እሱ አይደለም። እኛ እውቅና አንሰጥም ብለዋል። እናንተ ወጋች ለዚህ መንግስት እውቅና አንሰጥም የተጨረበረ ምርጫ ነው። ይሄ ማለት መግለጫችን የሚለው ይሄን ነው። ስለዚህ በተመሳሳይ እሳቸውን ባሉበት የትብብሩ ስራ አስፈጻሚ ባለበት አንዳችን ልዩነት ሳይኖር በጋራ ነው የእናት ውሳኔ ወይም የመያድ ወይም የኢህአፓ ብቻ አይደለም። በጋራ ተሰብስበን ቁጭ ብለን መክረን ኢቨን ረቂቅ ስናወጣኛ ራሱ የቻለ ኤዲቶሪያል ኮሚቴ አለ። ኤዲቶሪያል ኮሚቴው ጭምር አይቶ ነው አንድ ግለሰብ ተነስቶ ህዝቡ ግንኙነት ነኝ ብሎ አንድ ፕሬዚዳንቱ ተነስቶ የሆነ ነገር ነኝ ብሎ የሚያወጣበት መግለጫ የለም። ያው ማህተም የሚያልፍበትን ነገር ትልቅ ጉዳይ ስለሆነ ስለዚህ በጋራ ተስማምተን ፕሬዚዳንቱን ባሉበት በእሳቸው የመሩ ስብሰባውን ተወያይተን በትርቀት ምርጫው እንደተጭበረበረ ለመንግስትም ውክልና እንደማንሰጥ ቁጭ ብሎ እንዲደራደር የሚገልጽ ጠንካራ መግለጫ ማውጣት አለብን ብለን ረቂቁን በጋራ አርቅቀን በሙሉ ስምምነት ያለ አንዳች ልዩነት እንኳን አልነበረ በሙሉ ስምምነት ከምርጫው በፊት ገዢው ፓርቲ ከተቃዋሚ ፓርቲዎች ጋር ድርድር እያካሄደ ነው የሚሉ ጭምጭምታዎች ነበሩ። ይህንን ደግሞ ራሳቸው ጠቅላይ ሚኒስትሩም በፓርላማ ቀርበው 15% የሚሆነውን ወንበር ለተቃዋሚ ፓርቲዎች ለመስጠት የወሰነው ከ6 ወር በፊት ነበር ብለዋልና ይሄ የንደራደር ጥያቄ እናንተ ጋር መጥቶ ነበር? ሚኒስትር ለታስወጣኝ ነው ያው ታይም ቤት ሚኒስትር ቤት አንዳንድ ልንወያይባቸው ነበሩ በአማራ ክልልም በኦሮሚያም በአዲስ አበባም በሌሎችም አካባቢዎች በተመሳሳይ ከመንግስት አካላት ጋር የተለያዩ ውይይቶች ነበሩ። በሌሎች ቦታዎች ላይም ተመሳሳይ ውይይቶች ነበሩ። እንደ ትብብር ኢህአፓ ምክንያቱም መያድም እኛ መልቀቁን አልተስማማንም። መንግስት የግል ውሳኔ ቢሆንም ተለቆልን ሳይሆን ነፃ ሜዳ ነው የምንፈልገው። ምርጫው ነፃ፣ ፍትሃዊ፣ ዲሞክራሲያዊ ይሁን፣ የሚዲያ ነፃነት ይኑር፣ የታሰሩት ይፈቱ። ስለዚህ እኛ መለቀቁን ሙሉ በሙሉ አልተቀበልንም። ለአንዳንድ ለጠይቁም የመንግስት አመራሮች የምናሻቸው እንዲለቀቅልን ሳይሆን በትክክል ተወዳድረን እንድናሸንፍ እውነተኛ ምህዳር ሜዳ የመንግስትን ግዴታቸው በመወጣት ሲቶሉ እነዚህ ናቸው ጥያቄዎች ማለት እንደ ትብብር በልዩነት ወጥተናል። የተስማሙ ፓርቲዎች እንዳሉ እናውቃለን። ስለዚህ በዚህ ስምምነት ውስጥ ግን እኛ የተስማማን ነገር ውይይቶች ግን ነበሩ። ተቆጫችሁ? ሳላችን ትክክል ነው እና ነገም ቢሆን እንደ ኢህአፓ ውሳኔ ለመናገር በችሎታ የሚሰጥ አይደለም፣ አንቀበልም። ስለዚህ ከናንተም አንቀበልም። 2013 ብልጽግና ስልጣንም ጭምር አመጡልን ነበረ፣ ውድቅ አድርገናል። ስለዚህ ትናንት ብልጽግና ያመጣልን የስልጣን እንዳረጎት ውድቅ ያደረግልን እንደ ኢህአፓ ነገም እንደዚሁ ነው። እኛ የምንፈልገው ከህዝብ የሚሰጥ ስልጣንን ነው የምንፈልገው። ስልጣን እንፈልጋለን። ነገር ግን ህዝቡ ነፃ ሆኖ ያለ አንዳች ፍርሃት በነፃነት የምርጫ የሚመርጥበት ስርዓት እና ሜዳ ተመቻችቶለት ማየትና በዛ ሜዳ ላይ ደግሞ ያለጥረጥር እኛ እንደምናሸንፍ እናምናለን። ህዝባችንን ይዘን ደግሞ ረቀቁ ሀገሪቱ ከገባችበት ቀውስ ነፃ እንደምናወጣትም እናምናለን። የሰባተኛው ጠቅላላ ምርጫ ደካማና ጠንካራ ጎኖች ምን ነበሩ? ምንም ጠንካራ ጎን የለውም፣ ደካማው ጎን እንዳለ። ምክንያቱም በጣም በሚያሳፍር መልኩ የተካሄደ ምርጫ ነው። ምናልባት እንደ ጠንካራ ጎን የምናየው የምርጫ ቦርድ ከፍተኛ አመራሮች ታች ባይወርድም ከፍተኛ አመራሮቹ ወይዘሮ ቤላትም አቶ ተስፋዬም በአጠቃላይ በጣም ጠንካራ ሰዎች ናቸው። ከፓርቲዎች ጋር ያደረጉት ችግሮችን ለመፍታት የሄዱበት ርቀት እና ሰርቫንት ሊደር ናቸው። እንደ ኢህአፓ አይተናል። በጣም ቅንነት አለ።
ታች ያለው መዋቅር ሙሉ በሙሉ የለም ማለት ይችላሉ። ይህን ከእምነታቸውን ይዘው በቀጣይ ብዙ ስራዎች ይሰራሉ ብል ተስፋ አለኝ። እነዚህ ጠንካራ ጎን ጥሩ መሪዎች ነበሩ። ብዙ ችግሮችም እኛም መሀል እንዲፈቱ የምንፈልጋቸው ነገሮች ያለምንም ማመንታት ሲፈቱ ቆይተዋል። በዚህ አጋጣሚ እርሱን ማመስገን እፈልጋለሁ። ከዛ ውጭ ያለው ግን ምርጫው ሙሉ በሙሉ በጣም በደካማ ጎኖች የተሞላ እጅግ በጣም ብዙ ፈተናዎች የነበሩበት ነው። ህዝቡም እየተወዘጋገቡበት ሁኔታ ነው ያለው። ምርጫው ነፃ፣ ፍትሃዊ፣ ዲሞክራሲያዊ አልነበረም። አዲስ አበባ ላይ እንኳን ለይስሙላ አዲስ አበባ እንኳን ቢያንስ ነፃ፣ ፍትሃዊ፣ ዲሞክራሲያዊ ይሆናል ብለን ጠብቀን ነበር። ከሁሉም ክልል ደግሞ አዲስ አበባ ብሶበት ቁጭ ብለን ሌላ ቦታ እንደውም ዝም ብሎ ኮሮጆ ውስጥ ያስገቡ አሉ። ህዝብ ወክለው አንድ የቀበሌ ሊቀመንበር ምርጫ ሲያስመርጥ ራሱ ሲመርጥ ነበር እየጻፈ ኤክስ እያደረገ ብዙ ቦታዎች ላይ ተመሳሳይ መረጃዎች በኦሮሚያም በአማራም ደርሰውናል። ቀድሞ ኮሮጆ ከምርጫው ቀን በፊት ሁሉ የተሞሉ መረጃዎች በተጨባጭ መረጃ ደርሰውናል። እንደነዚህ አይነት አሳፋሪ ድርጊቶች የተፈጸሙበት ደግሞም በዕለቱ አዲስ አበባ ላይ ደግሞ በሚያሳፍር መንገድ ያለምንም ይሉኝታ አዲስ አበባ በጣም ሴንተር ሆና ህወሓት ኢህአዴግ እንኳን አዲስ አበባ ላይ ይፈራ ነበር። ብልጽግና አስተውለ ከሆነ 2013 ራሱ በጣም እንደዛ እየተወደደ በዚህን ያህል ልክ አዲስ አበባ ድምፅ አግኝቶ ያውቅም። እንደዛ እየተወደደ ነው የምናገረው። አሁን ቤቱ የፈረሰበት ብዙ በደል ያለበት ህዝብ እንዴት እንደው ከኦሮሚያ ብሶ ቁጭ ይላል። ኦሮሚያ ላይ የደቡብ ክልል እንኳን በዚህ ልክ አልተመረጠም። እነዚህ ሊቀመንበሮቹ የሞሉበት ቦታ ነው። ስለዚህ ህዝብ በትክክል በምርጫው ላይ ተስፋ እንዲቆርጥ ሰላማዊ ትግል በቃችሁ፣ አሁን በየቦታው ይበቃል የሰላማዊ ትግሉ፣ እናንተም ታጣቂ ውስጥ ተቀላቀሉ እያሉ ያው አንፈልግም፣ አንደግፍም፣ ሰላማዊ ትግል ላይ ተስፋ አንቆርጥም። ስለዚህ እስከ መጨረሻው በሰላማዊ ትግሉ ጸንተን እንቀጥለው። ነገር ግን በቃችሁ የሚል ማህበረሰብ እንዲፈጠር አድርጓል። እንግዲህ በዚህ አጋጣሚ ብልጽግና እንኳን ደስ አለው። ህዝብን ለአንዴና ለመጨረሻ ጊዜ በሰላማዊ ትግል ተስፋ ለማስቆረጥ ነበር የሰራው። እሱም ከሽፏል፣ በእኛ ከሽፏል። ከዚህ በኋላ ጠንካራ የሰላማዊ ትግል ይኖራል። ብዙ ጊዜ ለምንድን ነው ከታጣቂ ኃይሎች ጋር ስማቸው የሚገናኙ? ማለት ብሩ ይሰብ ሊያባ በፍጹም ያው እንግዲህ የኢትዮጵያ ፖለቲካ መቼም ሰምታችሁ ታውቃላችሁ። ይሄን ነው ከሳሰብ ማለት የኢትዮጵያ ፖለቲካ ገነጫውን እና ፈራራጃው ፈራጃ። ስለዚህ አንዱን መፈረጅ ሲሆን ልምዱ ዋህይ መገለጫውም ስለሆነ መንግስት ደግሞ ሊማታህም ሲፈልግ በሐሰት ተታጣቂም ከንብስም ከሻቢያ እያለ ያገናኛል። ይሄ የአምባገነን ስርዓት መገለጫ። ስለዚህ እኚህ በሰላማዊ ትግሉ ሆኖለታችን ከዛ ላይ ነው በደንብ ተክረን እየተጓዝን ያለ ነው። ትጥቅ ትግሉ እንዲቆም ግን ጥያቄው እንዲመለስ ታግለናል። መንግስትን ጦርነት እንዲያቆም ሰላማዊ ሰልፎችን በመጥራት ዋጋ ከፍለናል። እስካሁንም ዋጋ እየከፈል ነው። ችግሮች እንዲፈቱ፣ እስረኞች እንዲፈቱ፣ በአጠቃላይ ሀገሪቱ ውስጥ ያሉ ችግሮች እንዲፈቱ መንግስት ላይ ጫና ስለምናደርስ የእነሱ ደጋፊ ስለሆኑ ነው ይህን ሁሉ የሚያደርጉት በሚል ፍረጃ ውስጥ የገቡ ይመስለናል። ያ በትክክል ሰላማዊ ትግል የምድጋፋችን የቆምነውም ለሰላማዊ ትግል ነው። ከሰላማዊ ትግል አልወጣን። እስከ መጨረሻው በሰላማዊ ትግል ለመጠቀም ሀገራችንን ነፃ ለማውጣት የምንታገል። ስለዚህ ሀሜት ነው። ሀሜቱ የመነጨው ግን እንደሚመስለኝ ከምናደርጋቸው መስዋዕትነቶች ይመስለኛል። ምርጫው ተስፋ አስቆረጣችሁ? ኦልሬዲ ይሄ ምርጫ ቀድመንም ልንወጣበትም ስለነበረ ምርጫውን ለቀን ወስነን ስለነበር ምርጫውን ስለምንላከው ሰባተኛ ምርጫ የሚባለውን ስላልጠበቅ ነው ምንም ተስፋ አላስቆረጠ ነው። የበለጠ እንድንጠነክር ከዚህ በኋላ ብዙ ነገር እየሰከነ እንደምታውቀው ይሄ ምርጫ በጣም በብዙ ፈተናዎች ውስጥ የገባንበት እንደ ፓርቲ እንደ ትብብርም እንደ ፓርቲም በጣም የሚያሳዝን ነው። ለምርጫው አንድም ድጋፍ የፋይናንስ ድጋፍ አላገኘንም። የሰው ኃይል ለሚገባ ህዝቡ እንድናደራጀው ስላልተፈቀደ የሰው ኃይል ላይም እንዳንሰራ በሩ ተዘጋግቷል። ብልጽግና በደንብ ነው የዘጋው።
ዝም ብሎ ሚዲያ አሁን ላይ ስሙላ ነው ፖሊሲያችን ተከራከሩ በማለት ያችን ብቻ በማሳየት ሙከራ ያደረገ ይመስላል እንጂ እውነታው የተዘጋጋ ነገር ውስጥ ገብተን ነው። እንደማይሆን እናውቀው ነበር። በቃ ሂደቱ ቀድመን ነግረናል። አይሆንም፣ በዚህ መንገድ ሊሆን አይችልም፣ ምርጫ አይሆንም። ለዚህ ነው እኛም ተስፋ የቆረጥነው ያኔ ነው ልንለቅ ነበር ከምርጫው በቃ ነው ያለው። ለአብላጫው ተገደን መጣን እንጂ ምርጫውን አልጠበቅነው። መሳተፋችን ነው እንደው የሚያናድድ። ፐርሰናል ወስደን በዚህ ምርጫ ውስጥ መሳተፌ ነው ውስጤን የሚያቃጥለው። ከዛ ያለፈ ምርጫውን አልጠበቅነው፣ ውጤትም እንደማይመጣ እናውቃለን። እየወከለ የገባንበት ስለሆነ ተስፋ አስቆራጭ ሊሆን አይችልም። እኛ የምንጠብቀው እሱ ለቀጣዩ ጉዟችን ነው። እዚች ሀገር እውነተኛ ዲሞክራሲ እንዲያብብ እንዲወለድ በትግላችን በመተማመን በስርዓቱ በመተማመን ሳይሆን ህዝባችንና ትውልዱ በመተማመን ያለበትን የፍርሃት ወጥመድ ሰብረን እንግዲህ ያው የኢትዮጵያ ህዝብ እንዳይቀየም በዚህ አጋጣሚ ፈሪ ብየዋለሁ። ይሄ ሌላ ጫጫታ እንዳይፈጥር። ነገር ግን እውነታው ይሄ ስለሆነ ስለዚህ ከፍርሃት አስወጥተን በሚገባ አደፋፍረን ለሰላማዊ ትግል ማለት ነው። ለትግል ታጣቂ እኮ አደፋፍሮ ነው ታጣቂ የሚያደርግ። ሰላማዊ ትግል ታጋይም ሰላማዊ ትግል ላይ ማደፋፈር አለበት። አምባገነኖች እንዳናደፋፍረው፣ ህዝቡን እንዳናደራጀው፣ እንዳናጠናክረው ፍርሃቱ ለእርሱ ህልውናቸው ስለሆነ እያስፈሩ አንገት እያስደፉ ለትናንሽ ካድሬዎች አንገቱን እየደፋ ቤቱን ሲፈርስበት በጸጋ እየተቀበለ ሲገደል የጅቡ ሲገደል አባት እሺ እያለ አንዱ ሲታሰር ሲታፈን እያጨበጨበ እያጎበደደ እንዲቀጥል ይፈልጋል። ስለዚህ ህዝብ በዚህ መንገድ ታስሮ ተተብትቦ እንዲቀጥል ማድረግ ስለሌለበት ይሄንን እስራት ለመፍታት ህዝቡን ነፃ ለማውጣት የመጀመሪያው ራሱ ላይ ከተገረጠበት ፍርሃት ነፃ ለማውጣት ከዚህ ፍርሃት ነፃ ካወጣው ቀላል ነው አምባገነኖቹ በቀላሉ በሰላማዊ ትግል በሰላማዊ መንገድ በምርጫ እናስወግዳቸዋለን፣ እንቀይራቸው። የቀጣይ ጉዟችሁ ምን ሊሆን ይችላል? እንደ ሃይፓም እንደ ትብብር እንደ ሃይፓ ቀጣይ ጉዟችን በጣም ብዙ ነው። መደራጀት፣ መጠናከር፣ ከዚህ በፊት ከነበረው በላይ ጠንካራ ተቋም ሆኖ መቀጠል። ከምርጫ ማግስት ያንን ስራ ጀምረናል። በምርጫ ውስጥም ያን ስራ ስንሰማ ነበር። እድሉን ተጠቅመን ይቺ ምርጫ በጎ እድል የሰጠችን በሶስት አራት ወራት ትንሽ በሯ ከፍት ሲል በደንብ ነው የተጠቀምንበት። ከምጠበቀው በላይ ብዙ ሰው ምልምልንበታል። በጣም ብዙ ኃይል አጠናክረንበታል። አቅም ፈጥረንበታል። ሀሳባችንን ሸጠናል። ማንነታችንን እናሳውቀናል። ህዝቡ በሚገባ ያቀናል። ስንጠራውም አቤት ለማለት ዝግጁ ነው በዚህ ሰዓት። ስለዚህ በደንብ በፍርሃት ውስጥ ሆኖ እንግዲህ አዲስ አበባ ላይ እንኳን በመቶ ሺዎች ይመረጥ ትውልድ ውስጥ በፍርሃት ውስጥ ሆኖ ፍርሃቱን ተጭበርብሮም ነው የሚያወራው። መቶ ሺዎች ድምፅ አየው። ስለዚህ ያለ ጥርጥር 100 ሺህ ህዝብ እና ብንለው የሚወጣ ህዝብ አለ አዲስ አበባ ላይ። እንደነዚህ አይነት ሀከሞችን ፈጥረንበታል። በደንብ ተደራጅተንበታል። ከዚህ በኋላ ምንድነው ይበልጣል ውስጥ ለውስጥ በደንብ መስራት ስለሚገባል ስራዎቻችን ላይ ድርጅት ላይ እና ቀደም ያልኩት ህዝቡን ማንቃት ላይ በሰፊው እንሰራ ይሆናል። መልካም። የመጨረሻ ጥያቄ ነው መጋቢ። አሁን አጀንዳው ወደ ምክክር ኮሚሽን መጥቷልና የምክክር ኮሚሽኑም የመጨረሻ ምዕራፍ ላይ መድረሱን እያሳወቀ ይገኛልና እናንተ ደግሞ ወጣችኋል ከዚህ ከምክክር ኮሚሽኑ። ምናልባት አሁን ላይ የመመለስ ፍላጎት አላችሁ? በፍጹም እንግዲህ ይህ ምክክር ኮሚሽን ከዚህ በፊት ያስቀምጧቸው ቅድመ ሁኔታዎች አሉ። እስረኛ ይፈታ ይሆናል፣ ጦርነቱ በድርድር ይቋጭ ይሆናል። ለዚህ ዋና ዋና ጉዳዮች ከተስተካከሉ እንገባለን እና ደግሞ የተቋማዊ ጥያቄዎች አሉ። እነሱ እንዲስተካከሉ ጥረት እያደረግን ነው። የእስረኞቹን ጉዳይ በአስቸኳይ እንዲፈታም ጥረት እያደረግን ነው። ጦርነቱም የሚቆምበትን ሁኔታ ጥረት እያደረግን ነው። ከዚህ ጥረቶቻችን ውስጥ መሳካት ያለባቸው ነገሮች ከተሳኩ ከዛ በኋላ ከተቋሙ ጋር ያለውን እና አጀንዳው የሚፈጸምበትን መጨረሻ ላይ የምናቀርባቸው አጀንዳዎች በሚገባ እንደሚፈጸሙን ማስተባበኛ ላይ ከደረስን እንመለሳለን ወደ ትብብሩ። ስለዚህ ዋናው ፍላጎታችን እስረኛ እንዲፈታ፣ የጦርነት እንዲቆም፣ ምህዳሩ እንዲሰፋ፣ እውነተኛ ምክክር እንዲካሄድ
አሁን ያለውን የስሙላ አካሄድ ሳይሆን እውነተኛ ምክክር ተካሂዶ የእኛም አጀንዳ የሚፈጸምበት ገዢው ፓርቲ ብልጽግና ያቀረበው አጀንዳ ብቻ ሳይሆን እኛም ይዘን የምናመጣው አጀንዳ ተፈጽሞ ሀገሪቱ ትክክልም እውነተኛ ብሔራዊ እርቅ የተመገባት መግባባት ላይ የደረሰ ህዝብ ያላት ጠንካራ ሀገረ መንግስት ያላት ሀገር ስለምንሻ ምክክርን በጣም እንሻዋለን፣ እንፈልገዋለን። ለብዙ ዘመናት ስንጮህ ድምፅ ስናሰማ ቆይተናል። አሁንም ከምክክሩ በፊት ከዚህ በፊት ያስቀመጥናቸው ቅድመ ሁኔታዎች ይመለሱ። እነሱ ከተመለሱ ያለምንም ማወላወል ኢህአፓ ወደ ምክክሩ ገብቶ የመነካከር ለአጀንዳም አዘጋጅቷል። አጀንዳውን ለመስጠት ዝግጁ ነው። የብልጽግናን አጀንዳ እንዴት አዩት? ጠቅላይ ሚኒስትሩ በፓርላማ ያነሱት ነጥብ ነበረ የገዢውን የስልጣን ጊዜ በሁለት ተርም እንገድባለን የሚል ሀሳብ አንስተዋል። የእነሱ አጀንዳዎች እንግዲህ በጣም ተመሳሳይ የሆነ አጀንዳዎችም አሉ አይተናል። በትክክል ለፖለቲካ ፍጆታ ነው ወይ አይደለም የምንላቸው ነገሮች ሆኖ ከኢህአፓ ጋርም የሚመሳሰሉ አጀንዳዎች ከሀገራዊ ምክክሩ ካቀረባቸው 8 አጀንዳዎች ውስጥ 90% ከኛ ጋር ተመሳሳይ ነገሮች አሉት። ከእናንተ ውስጥ ተመሳሳይ የሀገሪቱ ጉዳይ ተመሳሳይ ነገሮች ስላሏት ተመሳሳይ ነገሮች አሉት። የምንፈልጋቸው የምንሻቸው የምንፈልጋቸው የህገ መንግስት ማሻሻያዎች ሌሎችም ነገሮች አሉ። ነገር ግን አሁን እነዚህ ጉዳዮች ዝም ብለው የብልጽግና ፓርቲ አጀንዳ መፍጠር ባህሪ ሲሆን ህዝቡ የመዘናጋት ነገር እንዳይሆንና እውነተኛ በትክክል የእኛም ስለሆነ አይደለም ከኛም ውጭ ሌሎች አጀንዳዎች ያሏቸው ሰዎች በነፃነት አጀንዳውን አቅርበው በነፃነት የሚፈቱበት ሁኔታ ሜዳ እንዲፈጠር ነው የምንሻው። ምክንያቱም ኢቭን የኛ አጀንዳ በመፈጸሙ ብቻ ሀገር ሰላም ትሆናለች። ስለዚህ የታጣቂውም አጀንዳ መወሰድ አለበት፣ የሌላውም በአጠቃላይ የተለየ ሀሳብ ያለውን ምንም አጀንዳ መቅረት የለበትም። ሁሉም ባለድርሻ አካል በሚገባ የሚመክርበት አውድ መፈጠር አለበት። የታሰረው ተለቆ መንከር አለበት። በጦርነት ውስጥ ያለ ጦርነቱን አቁሞ መንከር አለበት። የሌሎች ዓለማት የናሽናል ዳያሎግ ተሞክሮ ይህን የሚያሳይ ኮሎምቢያ ላይ እየተዋጉ የነበሩ አካላት ውጊያቸውን አቁመው ወደ ዲያሎግ ይወጡት። ስለዚህ በየትም ዓለም እየተዋጋ ዲያሎግ ያደረገ ሀገር የለም። እዚህ ልንፎካከር አመጣው ልንከራከር እንችላለን በተሞክሮ እንደዛም ሆኖ ውጤታማ የሆነ ሀገር የለም። ስለዚህ በትክክልም ጦርነት የሚያስቆም መሆን አለበት። የሀገሪቱን ህመም በሽታ የሚያድን መሆን አለበት። ውይይቱ የሚል ልዩነታችን ያለው። ስለዚህ እኛ ዲያሎግ እንፈልጋለን። ዲያሎግ መሸሽ አንሻም። ስለዚህ የምንፈልገው እውነተኛ ዲያሎግ ነው። ያ ካለ የዛም ዝግጁ ከሆኑ አንድ እርምጃ ከተራመዱ እኛ 2 እርምጃ ለመራመድ ዝግጁ ነን። መጋቢ አብርሃም ለነበረን ጊዜ በኢትዮጵያ ኢንሳይደር ቤተሰቦች ስም እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ።